የሁለቱ እህቶች ዓለም። ፀሐይ በአዲስ አበባ ሰማይ ላይ ብቅ ስትል በዚያች ጠባብ ሰፈር ውስጥ ሁለት ፍጹም የተራራቁ ዓለማት ይነጋሉ። አንዷ የቤቱ ምሰሶ፣ ሌላዋ ደግሞ የቤቱ ጌጥ። ሊዲያ፣ ቆንጆዋና ሰነፏ። ሊዲያ ማለት ለራሷ ውበት የምትሰግድ ጣዖት ናት። ጣቶቿ የስኒ እጀታ ነክተው አያውቁም። ጥፍሬ ይበላሻል በሚል ሰበብ ጠዋት ስትነሳ መጀመሪያ የምትጨነቀው ስለ ቁርሷ ሳይሆን የትኛውን የከንፈር ቀለም መቀባት እንዳለባት ነው። ቆዳዋ እንደ ቅቤ የለሰለሰ ነው፣ ምክንያቱም በፀሐይ አትቃጠልም፣ በስራም አትዝልም። ለእሷ ህይወት ማለት በቦሌ መንገዶች ላይ መታየትና በሰው ትከሻ ላይ ተጭኖ ወደ ሰማይ መውጣት ነው። ሰላም፣ ታታሪዋና አስተዋይዋ። ሰላም ግን የሌሊት ወፍ ናት። ሰው ሳይነቃ የምትነሳ፣ ሰው ሲተኛ የምትተኛ። እጆቿ በስራ የከረከሩ ቢሆኑ ልቧ ግን እንደ ማር የጣፈጠ ነው። ሰፈርተኛው ሁሉ ሰላም ካለች ሰላም አለ ይላታል። በንግግር ችሎታዋ ድንጋይ ታቀልጣለች። የሰው ችግር የእሷም ችግር ነው። ለእሷ ውበት ማለት ጠንክሮ ሰርቶ ራስን እንጀራ ማብላት ነው። አንድ ምሽት ቤተሰብ ተሰብስቦ ቡና እየጠጣ ሊዲያ አዲሱን የሀብታም ፍቅረኛዋን የአማንን ፎቶ በስልኳ ለቤተሰቦቿ እያሳየች በንቀት ትስቃለች። ሊዲያ እዩት እስቲ፣ ይህንን እኮ ነው ወንድ ማለት ያለብን። መኪናው ብቻ የሰላምን 10 ዓመት ድካም ይገዛዋል። እኔ እንደ ሰላም በፀሐይ የተቃጠልኩ ነገ ይሻላል ነገ ይሻሻላል እያልኩ ዕድሜን አልጨርስም። ንግስት ሆኜ ተወልጄ ንግስት ሆኜ ነው መኖረው። ሰላም በዝምታ የቡናውን ስኒ ስታጥብ አክስታቸው ጣልቃ ገቡ። አክስት፣ አይ ሰላም፣ አንቺ ግን ምን ነክቶሻል? ይህ የምታገቢው ዳዊት ኢንጂነር ነኝ ይላል፣ ኪሱ ግን ባዶ ነው። ኑሮ በምኞት ብቻ እኮ አይሆንም። የሊዲያ ባል ነገ ቪላ ውስጥ ነው የሚያኖራት። አንቺ ግን በየታክሲው ተጋፍተሽ ጉልበትሽ ያልቃል። ውበትሽም በድህነት አታርግሽው እንጂ። ሊዲያ በመሳለቅ ኧረ ተዋት አክስቴ፣ እሷ እኮ በላቤ በላለው በሚል ተረት ተረት ሰክራለች። ደሃን ማግባት ማለት ድህነትን መውረስ መሆኑን የምትረዳው የእኔን የሰርግ አልማዝ ስታይ ብቻ ነው። የሰላም ጥንካሬ። ሰላም አንገቷን አልደፋችም። ቀና ብላ ፈገግ አለች። ሊዲያ፣ አንቺ ቁልፍ ያለው ሰው ነው የምትፈልጊው፣ እኔ ግን ቤቱን አብረን የምንገነባውን ሰው ነው የመረጥኩት። የአንቺ ደስታ በሰው እጅ ላይ ነው፣ የእኔ ግን በእግዚአብሔርና በገዛ እጄ ላይ ነው። ሰርጌ ትንሽ ሊሆን ይችላል፣ ግን ህልሜ ትልቅ ነው አለቻት። ሊዲያ በንቀት አፏን አጣመመች። ለሷ ሰላም ሞኝ ነበረች። ነገር ግን ያላወቀችው ነገር አሸዋ ላይ የተሰራ ቤት በዝናብ እንደሚፈርስና በድንጋይ ላይ የታነጸ ህይወት ግን ማዕበል እንደማይበግረው ነበር። የሁለቱ ሰርጎች ፍልሚያ። የሊዲያ የንጉሳውያን ሰርግ። የሊዲያ ሰርግ ቀን ሲደርስ አዲስ አበባ ተናወጠች። ሰርጉ ሳይሆን የሀብት ትርኢት ነበር የሚመስለው። 10 የሚያብረቀርቁ ጥቁር መርሴዲስ መኪናዎች በሰፈሩ ጠባብ መንገድ ላይ ሲገቡ አቧራው ሳይቀር የሽቶ መዓዛ የያዘ መሰለ። ሊዲያ የለበሰችው ነጭ የሙሽራ ቀሚስ ከፓሪስ የመጣ በሺዎች የሚቆጠሩ አልማዞች የተሰኩበት ነበረ። በሆቴሉ አዳራሾች ውስጥ የሚፈሰው ሻምፓኝ እንደ አባይ ወንዝ ነበረ። ሊዲያ በዙፋን ላይ ተቀምጣ ስትታይ ንግስት እንጂ ሙሽራ አትመስልም ነበረ። በየጠረጴዛው ላይ የተቀመጠው ምግብ የ5 ኮከብ ሆቴል ኩራት ነው። ሊዲያ በሹክሹክታ ለሰላም እንዲህ አለቻት፣ አየሽ አይደለም፣ ይሄ ነው ህይወት። አንቺ ግን ነገ በቢጫ ታክሲ ወይም በዛ በላዳ ዞረሽ ወደ ጭቃው ሰፈርሽ ትመለሻለሽ። እኔ ግን ዛሬ የመጨረሻዬን ምድርን ረገጥኩኝ። ከእንግዲህ የምኖረው በደመና ላይ ነው። የሰላም ቀላል ሰርግ። ከሳምንት በኋላ የሰላም ሰርግ ደረሰ። ምንም ድንኳን አልተጣለም፣ ምንም የቅንጦት መኪናም አልነበረም። ሰላም የለበሰችው ቀሚስ ተራ የሀገር ባህል ልብስ ነበረ። ሰርጉ የተደረገው በቤተ ክርስቲያን ግቢ ውስጥ በሚገኝ ትንሽዬ የአትክልት ስፍራ ነበረ። የነበረው ምግብ ጥቂት ቢሆንም
በውስጡ ግን እውነተኛ ፍቅርና በረከት ነበረው። የሊዲያን ሰርግ እየተመለከቱ ዘመዶቿ በሹክሹክታ ይሳሳቃሉ። ምስኪን ሰላም፣ የሊዲያ ሰርግ ግን የበላነው ስጋ እዚህ የለም፣ ሰርግ ሳይሆን የድሆች ምሳ ነው የሚመስለው ይላሉ። የዳዊት ቃል። ሰላም አይኖቿ በእንባ ተሞልተው ወደ ዳዊት ስታይ እጆቿን አጥብቆ ያዘ። ሰላም፣ ዛሬ የምናየው ትርኢት ሳይሆን ቃል ኪዳን ነው። እነሱ ዛሬ ጫፍ ላይ ናቸው፣ እኛ ግን ገና ጉዟችንን እየጀመርን ነው። ይሄ ሰርግ መቆሚያችን ሳይሆን መነሻችን ነው። እመኚኝ፣ ከጥቂት ዓመታት በኋላ ሰርጋችን ሳይሆን ሕይወታችንን ነው የሚቀኑበት አላት። የሰላም የፈተና ዘመናት። ሰርጉ ካለቀ በኋላ የጫጉላ ሽርሽር አልነበረም። ለሰላምና ለዳዊት ሕይወት የጀመረችው በጠባባ የኪራይ ቤት ውስጥ በጭስ በታፈነች ኩሽናና በባዶ የባንክ ደብተር ነበረ። ሰላም ጠዋት 11 ሰዓት ትነሳለች። ገና ጎህ ሳይቀድ ፊቷን በቀዝቃዛ ውሃ ታጥባ አሮጌ ጫማዋን አድርጋ ወደ መርካቶ ትገሰግሳለች። በዚያ በሰው መዓትና በጭቃ ውስጥ እየተጋፋች ለትንሿ ሱቋ የሚሆን እቃ ለራሷ ትከሻዋ ላይ ተሸክማ ትመጣለች። ፀሐይ ፊቷን ስታጠቅረው፣ ዝናብ ልብስም ሲያርሰው፣ ሰላም ግን ተስፋ አትቆርጥም ነበረ። ዳዊትም ቢሆን በቀን ስራው ላይ ተሰማርቶ ምሳውን ሳይበላ ለወደፊት ህልማቸው ሳንቲም ይቆጥባል። ማታ ሲገናኙ እጃቸው በስራ ቆስለዋል፣ ግን አይኖቻቸው ውስጥ ብርሃን ነበረ። የሊዲያ ንቀት። አንድ ቀን ሊዲያ በአዲሱ ቪኤት መኪናዋ በሰላም ፊት አቧራ አስነስታ ቆመች። መስታወቱንም አውርዳ እንዲህ አለቻት፣ አይ ሰላም፣ አሁንም በዚህ ጭቃ ውስጥ ትንከባለያለሽ? ይሄ እኮ ነው ትጋት ያልሽው። እኔ ዛሬ የዱባይ ጉዞዬን እያቀድኩ ነው። አንቺ ግን የዛሬን ራትሽን ለማግኘት ራስሽን ትገያለሽ። የድሃ ሚስት መሆን መጨረሻው ይሄው ነው። ሰውነትሽ ያልቃል፣ ውበትሽ ይረግፋል። ሰላምም መኪናውን ያስነሳውን አቧራ ከፊቷ ላይ እየጠረገች በዝምታ አለፈች። ለሊዲያ አልመለሰችላትም፣ ምክንያቱም ምላሿን በንግግር ሳይሆን በስራ ለማሳየት ወስና ስለነበረ። የውሳኔው ምሽት። አንድ ምሽት የቤት ኪራይ ከፍለው የሚበሉት ሲያጡ ሰላም ለጥቂት ሰከንድ ተከዘች። ዳዊት ወደ ቤት ሲገባ ሰላም በሻማ ብርሃን ቁጭ ብላ አገኛት። ሰላሜ ተጸጸትሽ? አላት በፍርሃት። ሰላም ቀና ብላ አየችውና በፍጹም ዳዊት፣ ዛሬ የራበን ነገ ለብዙዎች እንድንመግብ ነው። ሊዲያ በሰው እጅ ላይ ተንጠልጥላለች፣ እኛ ግን የራሳችንን መሰላል የሰራን ነው። ዛሬ የምንከፍለው ዋጋ ነገ የምናገኘው ክብር ወለድ ነው አለችው። ሰላም መሬት ላይ ተኝታ ስለ ሰማይ ታስብ ነበረ። ሊዲያ ግን ሰማይ ላይ ሆና ምድሩን ረስታው ነበረ። የመጀመሪያው የክህደት ምልክት። ሰርጉ ካለቀ ከወር በኋላ ሊዲያ በትልቅ ቪላ ውስጥ ብቸኛ ሆና ተቀምጣለች። ባሏ አማን ሌሊት ነው የሚገባው። ስልኩንም ደብቆ ስራ ላይ ነኝ ይላታል። በቤቱ ውስጥ ያለው ወርቅና ብር ሊዲያ ሊያቅፋት አልቻለም። ሊዲያ ስልክ ደውላ ለሰላም እንዲህ አለቻት፣ አንቺ የድሃ ሚስት አሁንም በዛች ጠባብ ክፍል ውስጥ ፍጭት ትያለሽ? እኔ እኮ ቤቴ ውስጥ ለመዞር ራሱ ድክም ይለኛል። ባሌ ሌላ መኪና ሊገዛልኝ ነው። አንቺ ግን አሁንም ባልሽ የደሞዝ ጭማሪ እስኪያገኝ ትጸለያለሽ አይደለ? አለቻት። ሊዲያ በሰላም ላይ ስትሳለቅ፣ ባሏ ግን በሌላ በኩል የቤተሰቡን ሀብት በቁማርና በሴቶች እያባከነ ነበረ። ሰላምና ዳዊት ግን በትንሿ ክፍላቸው ውስጥ ሆነው በሻማ ብርሃን አዲሱን የንግድ እቅዳቸውን ይነድፉ ነበረ። የውድቀትና የከፍታ ማዕበል። የሊዲያ የወርቅ ግንብ በድንገት ተናደ። ባሏ አማን የለመደው ቁማርና ከልክ ያለፈ ቅንጦት ገደል ከተተው። አንድ ምሽት ሊዲያ ሳሎን ውስጥ ተቀምጣ ሳለ ባንክ ቤቱ ሊወርሱ እንደሚመጡ ሰዎች በሯን አንኳኩ። አማን ለካ ቤቱንና ንብረቱን ሁሉ አስይዞ ተበድሮ ነበረ። አማን ንብረቱን ብቻ ሳይሆን ክብሯንም ይዞ ጠፋ። ሊዲያ በለቅሶ ስትደውል ስልኩ ተዘጋባት። እኔ ራሴ የሌለኝ አንቺ የት አደርስሻለሁ በሚል አጭር መልእክት ብቻ ላከላት። ያ ያሸበረቀው ቪላ ባዶ ሆነ። ሊዲያ የገዛቻቸው አልማዞች ሐሰተኛ ወይም ፌክ እንደነበሩ በዚያ ምሽት አወቀች። ንግስት የነበረችው ሊዲያ በአንድ ጀንበር ሻንጣዋን ይዛ ሜዳ ላይ ቀረች። የሰላም
የድል ጮራ። በሌላ በኩል የሰላምና የዳዊት የአሸዋ ቤት ወደ የአልማዝ ግንብ ተቀየረ። ሰላም መርካቶ ላይ የጀመረችውን ትንሽ ሱቅ አድጎ አሁን የራሷ ትልቅ ፋብሪካና የንግድ ማዕከል ሆነ። ዳዊት የነደፈው የህንፃ ጥበብ አዲስ አበባን አስዋበ። ሰላም አሁን የምትለብሰው በሰው እጅ የተሰራውን ውድ ልብስ አይደለም፣ በራሷ ላብ የተገዛውን ክብር ነው። ስትናገር ሰው ሁሉ በአክብሮት ይሰማታል። የድሮ ንቀት አሁን ወደ አድናቆት ተቀይሯል። የመጨረሻው ግንኙነት። ሊዲያ የለበሰችው ልብስ ደብዝዞ ፊቷ በሐዘን ጠቁሮ በአንድ ትልቅ ሆቴል በር ላይ ቆማለች፣ ስራ ፍለጋ። በዚያ ቅጽበት አንድ ዘመናዊ ጥቁር መኪና በፊቷ ቆመ። የመኪናው መስታወት ወረደ። ከውስጥ የምታየው ሰላም ነበረች። እንደ ድሮ በንቀት ሳይሆን በሐዘኔታና በፍቅር ተመለከተቻት። ሊዲያም እያለቀሰች ሰላም ባክሽን አትሳለቂብኝ፣ አንቺ ያልሽው ደረሰ። እኔ በሰው ስጋ ስበላ አንቺ የራስሽን እንጀራ ጋገርሽ። ዛሬ እኔ ባዶ ነኝ፣ አንቺ ግን ንግስት ሆነሻል አለቻት። ሰላምም ከመኪናዋ ወርዳ እጇን እየያዘች ሊዲያ፣ እኔ መቼም በአንቺ አልሳለቅም። ውበትሽ መሰላል ይሆንሻል ብለሽ አስበሽ ነበረ። እኔ ግን ደረጃውን ራስ የሰራሁት። ልዩነቱ ይሄ ብቻ ነው። አንቺ የሞላው ቀን ወዳጅ ነበርሽ፣ እኔ ግን የጎደለ ቀን ታጋይ ነበርኩኝ። ሰላም እህቷን አቅፋ ወደ መኪናዋ አስገባቻት። ነገር ግን ሊዲያ ዳግመኛ ያንን የኑሮ ኩራት ልታገኘው አልቻለችም። በአዲስ አበባ ጎዳናዎች ላይ ብዙዎች ይሮጣሉ። አንዳንዶች በሰው ትከሻ ላይ ተጭነው ቶሎ ለመድረስ ይሞክራሉ። ነገር ግን ትከሻው ሲደክም አብረው ይወድቃሉ። ሌሎች ግን እንደ ሰላም ቀስ ብለው በራሳቸው እግር ይጓዛሉ። እነሱ ቆይተው ይደርሱ ይሆናል፣ ግን አንዴ ከደረሱ በኋላ ማንም ሊያወርዳቸው አይችልም። ታሪኩ የሚያስተምረን አንድ ነገር ነው። ውበት ያስከፍታል እንጂ አያቆይም። ስራ ግን ያስከብራል እንጂ አያዋርድም። ውድ አድማጮቻችን፣ የዛሬውን ታሪክ በተመለከተ ያላችሁን አስተያየት ኮሜንት ላይ አስቀምጡልን። እንዲሁም ደግሞ ከወደዳችሁት ላይክ አድርጉ። ለምትወዷቸውን ሰዎች እንዲደርስ ሼር አድርጉልን። እናመሰግናለን።